بسم الله الرحمن الرحيم ألف لام را تلك آيات الكتاب المبين إنا أنزلناه قرآنا عربيا لعلكم تعقلون نحن نقص عليك أحسن القصص بما أوحينا إليك هذا القرآن وإن كنت من قبله لمن الغافلين إذ قال يوسف لأبيه يا أبت إني رأيت 11 كوكبا والشمس والقمر رأيتهم لي ساجدين አንቺ ዝነፍ የሌለሽ ከእርሱ ራቂ! አንቺ አውሬ ከእርሱ ራቂ! ከእርሱ ራቂ! ተዩ ተዩ! ብቻውን ተዩ! አንቺ አውሬ ተዩ! እዚያ አልቆይም ልጄ! ተጠንቀቅ ልጄ! ተጠንቀቅ ልጄ! ተጠንቀቅ! ከእርሱ ራቂ! ተዩ ተዩ! ብቻውን ተዩ! አንቺ አውሬ ተዩ! እዚያ አልቆይም ልጄ! ተጠንቀቅ ልጄ! ተጠንቀቅ ልጄ! ተጠንቀቅ! ከእርሱ ራቂ! ከእርሱ ራቂ! ተዩ!
ከእርሱ ራቂ እባክሽን። አታሰቃዩ። ንቃ ያዕቆብ ንቃ፣ አለቃ ያዕቆብ ንቃ። ምን ተከሰተ? ያለህ ነብይ ያዕቆብ፣ የሚያስፈራን ነገር በህልምህ አይተህ ነው? ድምፅህን ከሚቀጥለው ክፍል ሆኜ ነው የሰማሁት። አሁን እንደዚህ ያለ አስደንጋጭ ነገር የለም። ተኩላዎች ከአንድ ህፃን ልጅ በቅርበት ሆኖ ሲያባረሩ ታየው። ከዚያም እነኛ ተኩላዎች ወደ ልጁ ቀርበው ጉድጓድ ውስጥ ጣሉት። እርሱን ለመብላት ነበር የፈለጉት። ህፃኑ ማን ነበር አውቀኸዋል? ሩቅ ነበር፣ ተጋርዶብኝ ፊቱን አላየሁትም። ግን ይመስለኛል በዩሱፍ የእድሜ ክልል ነው። ያላህ ነብይ የዚችን ህልም ፍቺ ያውቃል ብዬ እላለሁ። አለበለዚያ እንደዚች ያለች ስጋት አያድርበትም። የያዕቆብን ቤተሰብ የሚከታተለው መከራና ችግር አለ። ከእናንተ መካከል አንዱም ችግር እንዳይደርስበት በአላህ እጠብቃለሁ። ግን አንዳንድ የአላህ ባሮች ለሸይጣን ጆሯቸውን ያውሳሉ። ከዚያም ወንድሞቻቸውን እዚያ ለመወርወር ጉድጓድ ይቆፍራሉ። የተረጋጋ መንፈስ እንዲያድርብህ እንደገና ወደ እንቅልፍ ብትመለስ ያማረ ነው። ጌታዬ አላህ ሆይ እኔ ወደ አንተ እሸሻለሁ። የሚገርም ነው። ጃድ፣ ሐሺር፣ ሌሊት በቤት ውስጥ ጩኸት አልሰማችሁም? በፍጹም። በእንቅልፍ ውስጥ ጠልቀን ገብተን ነበር። አንዳችንም ነገር አልሰማንም። ትንሽ ጊዜ ነቅቼ ነበር፣ ግን ምንም ነገር አልሰማሁም። ሌሊት አባታችሁ ሲጮህ ነቅቼ ነበር። ህልም እያየ ነበር። ቀስቅሼ ስጠይቀው 10 ተኩላዎች በዩሱፍ እድሜና ቁመት ልክ የሆነን ህፃን ልጅ እያባረሩት እንደነበረና ከዚያንም እርሱን ለመብላት አስበው ጉድጓድ ውስጥ እንደጣሉት ነገረኝ። አባታችሁ እኩለ ሌሊት ላይ ነቅቶ ወደ ዩሱፍ ሄዶ ያሻሸውና ይስመው ጀመር። ያ ህፃን ልጅ ማን እንደሆነ አውቋል? ፊቱን እንዳላየው ተናግሯል። ግን ያለ ጥርጥር ዩሱፍ ነው። አለበለዚያማ አባታችሁ ተነስቶ ዩሱፍን ባላሻሸውና ባልሳመው ነበር። ያ ልጅ ዩሱፍ ከሆነ እነኛ ተኩላዎች እኛ ስለመሆናችን ጥርጥር የለውም። አባታችሁ እናንተን በተኩላ መልክ ማየቱ የሚያስቅ ነገር ነው። ያዕቆብ በህልሙ 10 ተኩላዎች የዩሱፍን ቁመት ያለውን ህፃን ሊያጠቁት እንዳየ ነገረኝ። ከዚያንም እነዚያ ተኩላዎች ህፃኑን ጉድጓድ ውስጥ አሉት። ይህ ለጆሮ የሚከፋ ነገር አይደለም። በለሃ ምን ነክቶሽ ነው? ያዕቆብ ልጆቻችንን በተኩላው ተመስለው አያቸው። ታዲያ ይሄ አያስከፋም ትያለሽ? እነኛ ዩሱፍን የሚያድኑ ተኩላዎች ምንኛ ያማሩ ናቸው። ልጆቻችን መንቀሳቀስ አለባቸው፣ መወዳደርም አለባቸው።
ምንድነው የተከሰተው? እኔ እየሆነ ያለውን ነገር አውቃለሁ። እርሱ ሌት ተቀን ዩሱፍን ነው የሚያነሳሳው። በህልሙም ያየዋል፣ በሄደበት ቦታ ይወስደዋል። ሌሊት ሲተኛም መኝታው ዘንድ ይወስደዋል። ምንም ጥቅም የሌለው ወሬ አታውራ። እኛ አባታችን ያየው ነገር ምን እንደሆነ በወጉ አላወቅንም። ከዚህም በኋላ ዩሱፍ እንደኛ አይደለም። የሚያድርበት ቤትና የምትንከባከበው እናት የለውም። ለዚህም ብሎ ነው አባታችን ቀን የሚያስጠጋው ሌሊትም አብሮት የሚያስተኛው። አይደለም፣ አባታችን ያየውን ነገር በእርግጠኝነት እናውቀዋለን። አንድ የተኛ ሰው በህልሙ እንደሚያየው በተኩላ ተመስለን አይቶናል። ትንሹን ዩሱፍን የሚያድኑ ተኩላዎች። ሰላም ባንተ ላይ ይሁን አባቴ። ካሉባልታ ልትቆጠቡና አንዳንድ ሰዎች ከሚሉት መሰረተ ቢስ ወሬ ልትርቁ ይገባል። እናታችን እኛን በተኩላዎች ተመስለን እንዳየህን ነገራናለች። ዩሱፍን እያደኑና በቃ በህልሜ ከፊል ተኩላዎች አንድን ህፃን እያደኑ እንደነበር አይቻለሁ። እነዚያ ተኩላዎች እናንተን አይመስሉም። ልጁም ወንድማችሁን ዩሱፍን አይመስልም። በመሰረቱ በህልሜ የልጁን ፊት ማየት አልቻልኩም። 10 ተኩላዎች፣ እኛም 10 ልጆች ነን። እኔ በህልሜ ተኩላዎቹን አልቆጠርኳቸውም። እነሱ 10 ተኩላዎች ናቸው ልትሉ በምን ቻላችሁ? እኔ ሁላችሁንም እያንዳንዳችሁን ወዳችኋለሁ። እኔ ጥረታችሁን አመሰግንላችኋለሁ፣ ቦታም እሰጠዋለሁ። ግን እኔ ለምሳሌ ይሁዳን ትልቅ ልጅ ሆኖ በጭኔ ላይ ለማስቀመጥና እንደ ህፃን ለማባበል አልችልም። ለህፃን ልጅ እንደሚገጥመው መልካም ነገርን አደርግላችሁ ነበር። ጭኔ ላይ አስቀምጣችሁ ነበር፣ በጎኔም አስተኛችሁ ነበር። በዛን ጊዜ በአባትና እናት እዝነት ለመዝናናት ችላችኋል። ዩሱፍና ወንድሙ ደግሞ አሁንም ከህፃንነት አልተወገዱም። እናንተ ያላችሁበት እድሜ ላይ አይደሉም። እኔ ልጆቼ ትላልቅ ሆነው ራሳቸውን እንደ ህፃን ሲያደርጉ ማየት አያስደስተኝ። ጃድ፣ አሺር፣ ሌሊት እንዴት እንዳሻሸኋችሁ እናታችሁን ጠይቁ። እርግጥ ነው ሌሊት ነቅቼ ነበር። እኔና ወንድሜን ጃድን እንዴት ታሻሽን እንደነበር አይቻለሁ። በሁለት እጆችህ ራሳችንን እንዳሻሸህ አይቻለሁ። የእናንተ ንግግርና ተግባራችሁ የመቀኝነት ሽታ አላት ብዬ ከተናገርኩኝ ቆይቻለሁ። ይህች ሸይጣን ጉትጎታ ነች። ልጆቼ ሆይ እነኛ ወሬ አዋሳጆችና አቃጣሪዎች በልቦቻችሁ የመቀኝነትን እሳት እንዲያቀጣጥሉ አትፍቀዱላቸው። እኛ ዩሱፍ ከኛ ጋር እንዲጫወት እንፈልጋለን። ታዲያ ያንን ለምን አትፈቅድልንም? እኔ በዚህ ማዕከል ግርዶሽ አልሆነም። ዩሱፍ ወንድማችሁ ነው። ከእሱ ጋር ለመጫወት ለምን አትችሉም? እርሱም ከእናንተ ጋር በመጫወት እንደሚደሰት ጥርጥር የለውም። ታዲያ አሁን ከዩሱፍ ጋር እንድንጫወት ትፈቅድልናል? ለምን ቆያችሁ? ሂዱ፣ ፍጠኑ። መንጋዎቹን ወደ ዱር ለማውጣት አትፈልጉም? ይቅር በለን አባቴ።
ያማረ የጣፈጠ ይሆንላችሁ። ያለ ቅድመ ሁኔታ እንግዳን ታስተናግዳላችሁ። አንተ ማን ነህ? እዚህስ ምን ታደርጋለህ? እኔ እዚች በአቅራባው የምትገኝ መንደር ነዋሪ ነኝ። ለመንጋዎቻቸው ሲሉ ወደ ዱር ከሚወጡ እረኞች መካከል አንዱ ነኝ። ግን ምን ነክቷችኋል? እኔ ስለመጣሁባችሁ የተደሰታችኋት አይመስለኝ። ለምን ደስ ይለናል? አንተ በንግግርህ እውነተኛ ነህ። ማንም